ባለፈው ሳምንት የመጀመሪያው ለመግቢያ እንዲሆነን አለፍ ብለን አይተን ነበረ። አስገራሚ ከምንገረምበት የኢየሱስ ሕይወት ውስጥ ማንኛውም ሰው መሆን መፈለጉን የዓለም ፈጣሪ ሆኖ ማለት ነው እና ሕይወቱን ለእግዚአብሔር የሰዋ ቤተሰብ ውስጥ ለመኖር መፍቀዱን ዝቅተኛውን ኑሮ ያናጢ ልጅ ተብሎ ለመኖር መፍቀዱን ከሱም ካናጢም ልጅ ከሰው ደግሞ በጣም ያነሰ ሰውነትን መቀበሉ ፍጹም አምላክ ፍጹም ሰው ሆኖ ሰው የማይፈልገውን ሕይወትና ኑሮ ለመቀበል ተቀብሎ መምጣቱን እየተገረምን ጌታ እግር ስር ስንማር ነበረ። ከዛ ከፋፍለን በስርዓት እንየዋለንና የዚህኛው ትምህርት የኢየሱስ ሕይወት የሚለውን የጀመርነው እንዴት ነበረ? ሰው ሆኖ ሲኖር መንፈሳዊ ሕይወቱ እንዴት ነበረ? እንዴት በመንፈስ ብዙ ነገሮችን አሸንፎ ልክ እንደኛ ነበረ? እኛን ሆኖ ነውና እኛንም የገጥመን ችግሮች በሙሉ ገጥመውት ማለት ነው። እንዳውም በቀዳሚነት ዋና ችግሩን ተጋፍጦ እንዴት ኢየሱስ አሸናፊ ሆኖ ሊኖር ቻለ? እንደኛ ይራብ ነበረ። እንደኛ ሰው ጠልቶታል። እንደኛ ሰው ወዶታል። በህብረተሰቡ መካከል ከመወደድ ይልቅ እንዳውም መጠላት ነው የገጠመው። ይገፋ ነበረ በጣም ከተወለደበት ጊዜ ጀምሮ። የሃይማኖት መሪዎች፣ የሀገር መሪዎች፣ የአካባቢ መሪዎች እና ንቀት ብዙ ነገር ነበረበትና መንፈሳዊና ምድራዊ ሕይወቱን እንዴት ሊመራው ቻለ የሚል ነው የምናየውና ያው ውስጡን ባለፈው ሳምንት ተናግሬያለሁ። ከሰው ጋር የነበረው ሕይወት እንዴት ነበር? ከቤተሰቦቹ ጋር የነበረው ሕይወት እንዴት ነበር? ኢየሱስ ከሰው ጋር እንዴት ኖረ? ከቤተሰቦቹ ጋር እንዴት ኖረ? ከአባቱስ ጋር እንዴት ኖረ? የአገልግሎት ሕይወቱ ምን ይመስል ነበር የሚለውን እናያለንና ሳምንት የጀመርነው መንፈሳዊ ሕይወቱን እንዴት መራ የሚል ነበርና መንፈሳዊ ሕይወቱን በጣም በጸሎት እንደመራው ስንነጋገር ነበር የምታስታውሱ ከሆነና ያቆምንበትን ቦታ ታስታውሳላችሁ ብዬ አስባለሁና ዝም ብሎ አሁን ኢየሱስን ስለምንወደው ለማሞገስ ምናምን ለማሽሞንሞን አይደለም። በትክክል የኖረው ሕይወቱ ነው የምንነጋገረው እንጂ ስለምንወደው ስለሞተልን ለማሞጋገስ ምናምን አይደለም። እንዴት ነው መንፈሳዊ ሕይወቱን የሞራው? የስጋ ሕይወቱን ያሸነፈው በነገራችን ላይ በመንፈሳዊ ሕይወቱ ነው። ልክ እንደኛ ማለት ነው። አስቸጋሪ መራራ የሆኑ መንገዶቹን ያሸነፈው መራራ ብቻ አላሳለፈም። እውነት ለመናገር በጣም የደስታ የፈንጠዝያ ካልተጋበስክ እኛ ቤት ካላደርክ ካልዋልክ ተብሎ ተወዷል። በጣም ተከብረዋል። በሃይማኖት መሪዎች ተከብረዋል። በመንግስታት ተፈርቷል። ኢየሱስ ይፈራ ነበር። ወሬ ቤተ መንግስት ድረስ ስለሱ ይወራ ነበር። ያንን ያሸነፈው በምንድን ነው በሚል መንፈሳዊ ሕይወቱን ስናይ በጣም በጸሎት ነው ብለን ጥቅሶቹን ላስታውሳችሁ። ምናልባት ማርቆስ 1:35 ሉቃስ እስቲ የማርቆሱን እናንብብ። የጸሎት ሕይወቱን ማለት ነው። ማለዳም ገና ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ። ወደ አንድ ገለልተኛ ስፍራም ሄዶ ይጸልይ ጀመር። ወደ አንድ ገለልተኛ ቦታ ሄዶ ይጸልይ ጀመር። መቼ? ማለዳ በጠዋት ተነስቶ ኢየሱስ ይጸልይ ነበረ ብለን በደንብ አይተነዋል። ሉቃስ 5:16 እንደው ለማስታወስ ያክል። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። ማቴዎስ 14:23 ላይ ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ። ሉቃስ 6:12
በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱንም ሁሉ ወደ ስለዚህ እነዚህን ሰበሰበንና ምን አለን? የግል የጸሎት ጊዜ ነበረው አለንና ስለ ህብረት ጸሎትና ስለ ግል ህይወት አነሳና የግል የጸሎት ህይወት የሌለው ሰው ምንንም የማሸነፍ አቅም የለው። ህብረት የተቋረጠ ቀን ሁሉ ነገሩ ይቋረጥበታል። አንድ ቀን ከህብረት ጋር ከተጋጨ ወጥቶ ይቀራል። እና ህይወታችንን በግል ጸሎት ልንጠብቅ ይገባል። ኢየሱስ ገለልተኛ ስፍራ ላይ ወጣና ጸሎት ጀመረ። ከምን እንደወጣ በኋላ እናየዋለን። የሚገርማችሁ ዝም ብሎ ገለልተኛ ሲባል ዝም ብሎ ገለልተኛ ቦታ አልነበረም። ስለዚህ ባለፈው ሳምንት ስላየን አልደግምም፣ የግል የጸሎት ጊዜ ወሳኝ እንደሆነ በህይወት አየንና ምን አልኩኝ? ግን በግል የጸሎት ጊዜ ደግሞ አንድ ወሳኝ ነገር አለ። ሳምንት ከሱ ነው የምጀምረው ብያለሁ። የማያቋርጥ የግል የጸሎት ጊዜ ነበረው። ጌታ ኢየሱስ የማያቋርጥ የግል የጸሎት ጊዜ ነበረው። ሉቃስ 5:16 እና ማርቆስ ቅድም እንዳነበብ ነው 1:35 ደግመን እናነባለን። ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። በዛኛው ትርጉም ዘወትር ነው የሚለው። ዘወትር ይጸልይ ነበረ ነው የሚለውና ጌታ ኢየሱስ ክርስቶስ የማያቋርጥ የግል የጸሎት ጊዜ ነበረው። የሚገርማችሁ በጌተሰማኔም ጸሎቱን ሲቀጥል ታገኛላችሁ። ጌታ ኢየሱስ ክርስቶስ የጸሎት ጊዜዎቹን ብትመለከቱ ጸሎትን እንዲያቋርጥ የሚያስገድዱት ሁኔታዎች ነበሩ። የችግሩ ጊዜ እንዳይመስላችሁ ጸሎትን እንዲያቋርጥ የሚያደርጉት የደስታዎቹን ጊዜ አሁን እነኚህን ደግመን ስናነባቸው በጣም ተፈላጊ ሆኖ ይንቀሳቀስ ነበር። ፋታ ትንፋሽ እስኪያጣ ድረስ ተፈላጊነት ነበረው። እስቲ እናንብበው። ሉቃስ 4:40 እስከ 44 ድረስ እናንብብ። ሉቃስ 5:12 እስከ 15 ድረስ እናንብብ። እንዲያቋርጥ የሚያደርጉትን። ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ ወደ እርሱ አመጧቸው። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎች ይወጡ ነበር። ገሰጻቸውም፣ ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ህዝቡም ይፈልጉት ነበር። ይፈልግ ነበር። 5:12 እስከ 15 ደግሞ እናንብበው። ብዙ ጥቅስ አላበዛባችሁም፣ ግን መረጃ እንዳለ እንድናይ ብዬ ነው። ከከተማዎችም በአንዲቱ ሳለ እነሆ ለምጽ የሞላበት ሰው ነበር። ኢየሱስንም አይቶ በፊቱ ወደቀና ጌታ ሆይ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ለቀቀው። እርሱም ለማንም እንዳይናገር አዘዘው። ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘዘ መስዋዕት አቅርብ አለው። ወሬው ግን አብዝቶ ወጣ። ከዛስ ምን ሆነ? ብዙ ህዝብም ሊሰሙትና ከደዌያቸው ሊፈወሱ ይመጡ ነበር። ማቴዎስ 14:18 ነው። እርሱም እነዚያን ወደዚህ አምጡልኝ አላቸው። ህዝቡም በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራና 2ቱን አሳ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለህዝቡ፣ ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። እናሳጥረውና ከዚህም በኋላ ይፈልጋል። እናንተ አንብቡት። ይፈልጋል እና ኢየሱስ በተፈላጊነት የተጨናነቀበት ጊዜ ነው። በጣም የሚገርማችሁ ነገር የችግር ጊዜ እግዚአብሔርን መፈለግ፣ ጸሎትን አለማቋረጥ ይቻላል። ማን ነው እሱን የሚያደርገን? ችግሩ ነው የሚያደርገን። ግን ተፈላጊነት፣ ተወዳጅነት፣ የስራ ብዛት ማለት ኢየሱስ እኮ ስራ ነው የበዛለት። በነገራችን ላይ የመጣበት ዓላማ ነው እኮ የተባዛለት።
በጣም ተጨናንቋል። ሰው ሁሉ ይፈልጋል። ለምን? ለስራ። ይሄ ስራ ከየት ነው? ከአብ ዘንድ ይዞ የመጣው ስራ ነው። በዛ ውስጥ ግን ጸሎትን አያቋርጥም ነበር። በማለዳ እንደ ልማዱ የመጨረሻ የጌቴሰማኒን ሉቃስ 22:39 ላይ ብትመለከቱ እንደ ልማዱ ወደ ደብረ ዘይት ተራራ ወጣ፣ ደቀ መዛሙርቱን ይዞ። ልማድ ነበረው ተራራ ላይ ወጥቶ ደቀ መዛሙርቱን መጣሁ ይላቸውና ይሄዳል። ቅድም እንዳነበብነው ኃይለኛ የፈውስ ግርግር፣ የሚደንቅ ነው ወሬ፣ በጣም ከባባድ አስደናቂ፣ ልቡን ሁለንተናውን ከፍ የሚያደርግ ነገር እያለ ኢየሱስ ግን ወደ ገለልተኛ ስፍራ ሄዶ ይጸልይ ነበር ይላል። ገለልተኛ ስፍራ የሌለው አማኝ ከዕለታት አንድ ቀን ይወድቃል። ትዳሩ ይወድቃል፣ ህይወቱ ይወድቃል፣ ቅድስናው ይወድቃል፣ አገልግሎቱ ይወድቃል። እንዳትጠራጠሩ። በየትኛውም እድሜ ክልል ውስጥ ሆኖ በግሉ ከነገር ገለል የሚልበት፣ ከሚያጣድፈው ነገር ገለል የሚልበት ሰዓት የሌለው ሰው አንድ ቀን ወደ ከባድ ኪሳራ መግባቱ አይቀርም። እንዳትጠራጠሩ። ምናልባት ጠዋት ተናግሬያለሁ። የአንዳንድ ሰው ውድቀት ዝም ብዬ ሳይ 20 ዓመት ፈጀ። ምን ያልኩት? በተለይ ባለ 20 ዓመቶቹን አንድ ሁለት ሰው አየውና 20 ዓመት ሙሉ እግዚአብሔር ይጠብቅ ነበር፣ ሰይጣንም ይጠብቁ ነበር። በትዳር ኑ፣ በኑሮ ኑ፣ በምንም ኑ፣ በምንም ኑ፣ በምንም ኑ። በነገራችን ላይ ውድቀት ወዲያው አይሆንም፣ ጊዜ ይወስዳል፣ ያባብላል። ብታዩ ነገሮች ያባብላል። የሳምሶንን ውድቀት ብትመለከቱ በአንዴ አይን መውጣት ደረጃ ማን ነው ሳምሶንን የሚደፍረው? ማን ጀግና ነው? አንድ ሰው ለ1000 የበቃ ሰው ነው። ለዛውም በአህያ መንጋጋ። አካባቢው ያለው ሁሉ ይረዳው ነበረ ሳምሶን። አካባቢው ላይ ያገኘው የአህያ መንጋጋ አንስቶ ገደለ። ስንት ሰው? 1000 ሰው። ሳምሶን በሂደት ነው ወገኖቼ። የግል የጸሎት ጊዜ ከሌለን በሂደት እንወድቃለን። በሂደት ነገሮቻችን በጠላት እጅ ይገባሉ። ሂደት ነው። ሂደቱ ነገርኳችሁ 20 ዓመት ሊፈጅ ይችላል። ለሰው ያለ ልንመስል እንችላለን። ልሳኑ እንዳለ ነው። እኔም መልእክቴን ሳቀርብ እንዳለው ነው ያለሁት። ምንም ጉለት ላታዩብኝ ትችላላችሁ፣ ግን ለውድቀት ራሴን እያዘጋጀሁ ነው ያለሁት። ጌታ ኢየሱስ ክርስቶስ ብታምኑኝም ባታምኑኝም አገልግሎቱን የመጣበትን ተልእኮ የጨረሰው ስለሚጸልይ ነው። ፍጹም አምላክ ፍጹም ሰው ስንል እኮ ፍጹም ሰው ፍጹም አምላክነቱን እኮ ነው የምናገኝበት ቦታ እኮ በጣም ጥቂት እኮ ነው። እንደ ፍጹም ሰው እኮ ነው። ፍጹም ሰው ሆነ እኮ ነው። ከአባቱ ጋር ይነጋገር ነበር። ሐዋርያትን ሊመርጥ ሲወጣ ሌሊቱ ሙሉ ምን ነካው? ሌሊቱን ሙሉ ምን ያጸልየዋል? አያውቅም እንዴ? እሱ እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። እግዚአብሔር ወልድ ሰው ሆኖ ጸሎት ካስፈለገው እኔ ምን ላድርግ? ያስቀዋን ልጆች የቦጫጨቀው ሰይጣን ግልጽ ነገር ነግሮናል። ጳውሎስን ኢየሱስን በሚገባ ነው ማውቃቸው፣ አንተ ግን ከየትኛው መንግስት እንደሆንክ አላውቅም አሉ። የፈለገውን አደረገባቸው። የማይቋረጥ የጸሎት ህይወት ያለው ሰው በጣም የሚገርማችሁ ሰው ሁሉ በሚወድቅበት ዘመን፣ ሰው ሁሉ በሚፎርሽበት ዘመን ቤተክርስቲያን በዚህ ዘመን ፎርሻ ነበረ። ያሁኑን አላውቅም። ፎርሻ ነበር።
የፈረሽንበትን ከጫወታ ውጪ የሆንበት ብዙ ጉዳዮች ነበሩ። አይፈርሽም የማያቋርጥ የጸሎት ህይወት ያለው ሰው። ቅድም ሐናን ይዋት ሉቃስ 2:36-38 ድረስ እናንብብ። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ቁጥር 25 አካባቢ ደግሞ ስምዖንን ታነባለች። ሁለቱም ሰዎች የሐና የጸሎትና የጾም ህይወት ነው የሚለው። አይገርማችሁ? ትጾምና ትጸልይ ስንት ዓመቷ ነው? 84 ዓመቷ ነው። በትዳር የኖረችው 7 ዓመት ነው። ከዛ በኋላ ባልቴት ሆና የቀረች ባለ ጥያቄ የሆነች ሴት ግን ከጾምና ከጸሎት ያልተለየች ሴት ሰው ሁሉ በፈረሸበት ዘመን አልፈረሸችም ይላል። ስምዖንም አርጅቶ ነበረ ግን ጻድቅና ትጉ ነበረ ይላል። ጻድቅና ትጉ ሲል እኮ እግዚአብሔርን በመጠባበቅ በመጸለይ ተስፋ የሌለ በሚመስለው ሁኔታ የማይቋረጥ ህይወት ወገኖች፣ የማይቋረጥ የአንድ ሰሞን ያልሆነ ህይወት ነበራቸው እነኚህ ሰዎች። ስለዚህ ልክ ወገኖች በጣም እኮ የስህተት ጊዜ ነው የነበሩት እነዚህ ሰዎች። ኢየሱስን ለማቀፍና ትንቢት ለመናገር የበቁ እነኚህ ሰዎች ናቸው። ከተማ ሁሉ በረብሻ ሲበጠበጥ ኢየሱስ ክርስቶስ ነው በሚባል ክርስቶስ አይደለም በሚባልበት በሚገደልበት ዘመን ከሕፃን መካከል አንድ ትክክለኛ ከእግዚአብሔር ዘንድ የተላከውን ሕፃን አቀፉ። ሐናም ስምዖን ሁል ጊዜ በማይቋረጥ ጸሎት ውስጥ ነበሩ። በነገራችን ላይ የማይቋረጥ የጸሎት ህይወት ያላቸው ሰዎች ሰው የማይደርስበትን እድሜ ይደርሳሉ። ሰው የማያየውን ብዙ ክብር ያያሉ። ብዙ ሰው በሚወድቅበት ዘመን አይወድቁም። ብዙ ሰው በሚሳሳተው ጉዳይ አይገርምም፣ አይሳሳቱም። ጸሎት እኮ መደበቂያ ነው። ጸሎት እኮ መመሸጊያ እኮ ነው። ጸሎት እኮ ማምለጫ እኮ ነው። ጠዋት ስንዘምር የነበረው መዝሙር ስሙት፣ በደንብ አድርጋችሁ ስሙት። ሰው የሚጸልዩ ሰዎች የሚደበቁ ናቸው፣ ግን ለአደባባይ ይበቃሉ። አደባባይን ፈልገውት አይደለም፣ አደባባይ ይፈልጋቸዋል። እንወደድ ብለው አይደለም፣ ግን ይወደድ። እንፈለግ ብለው አይደለም፣ ግን ይፈለጋል። ሰይጣን ይሄንን በጣም ጠንቅቆ ያውቃል ከኛ ይልቅ። ስለዚህ ከሰው ህይወት ውስጥ የጸሎትን ህይወት ነው የሚወስደው፣ ወይ ወጣ ገባ ህይወት ይሰጠናል። የሚቋረጥ ወጣ ገባነት በጣም ይመቸዋል። በነገራችን ላይ ነብዩ መጥምቁ ዮሐንስ እንደዚህ ነው ያለ፣ እናንተ ወጣ ገባ ህይወት። ኢሳይያስ 40 አንብቡ። ስርጉጥ ጓጥ ይለዋል። ስርጉጥ የሰውን ህይወት ነው የሚና ስርጉጥ ጓጥ ህይወት ያላችሁ፣ አንዴ ከፍ የምትሉ አንዴ ዝቅ የምትሉ ወጣ ገባ። ስርጉጥ ጓጥ ላይ ነርታችሁ ታውቃላችሁ? ስርጉጥ ጓጥ ምን ይመቻል? ስርጉጥ ጓጥ ለቤት ውስጥ አይመች፣ ስርጉጥ ጓጥ ለውጭ አይመች፣ ስርጉጥ ጓጥ የትም ቢሄድ አይመች። አንድ ሰሞን በጣም መንፈሳዊ የሚሆኑ አሉ፣ አንድ ሰሞን ደግሞ ይወርዳሉ። በነገራችን ላይ ስርጉጥ ጓጥ ያለው ሰው ህይወቱ ለጠላት በጣም ምቹ ነው፣ ይጋለጣል። የማይቋረጥ ቅድስና፣ የማይቋረጥ እግዚአብሔርን መፍራት፣ የማይቋረጥ ጸሎት። ዳንኤልም በማይቋረጥ ጸሎት ውስጥ እንዲቋረጥ በመጣ ቀን አላቋርጥም አለ። ምን ጸሎቴ አለ። ትዕቢተኛ ሆኖ አይደለም፣
አላቋረጥም። ይበልጣል አለ። ከምን? ከስልጣን ይበልጣል፣ ከእንጀራ ይበልጣል አለ። ምን? የጸሎት ጊዜ ይበልጣል አለ። ሚዛን ላይ ቢመዘን የጸሎት ጊዜያችን በአብዛኛው ልቅላቂ ነው፣ የሚደፋ ነው። የሚገርማችሁ ጊዜ አሰጣጣችን ለጸሎት ያለን የጊዜ አሰጣጥ ተለቅልቆ የሚደፋ ነው። ዋናውን የምንሰጠው ኢየሱስ በተፈላጊነት ውስጥ ወገኖች፣ ተፈላጊነት፣ መወደድ፣ ወጣትነት፣ መቻል፣ አቅም ምናምን ጉልበት እኮ በጣም ግርግር ፈጣሪ እኮ ነው አይደል? በህይወታችን ግርግር ነው። ጉልበት ባለ ጊዜ አቅም ባለ ሰለሞን እኮ እስከ ሽምግልና አይቶት ነው የእውቀትን ጥግ የሀብትን ጥግ አየው። ብርና ወርቅን አፈሰሰ፣ በሚዛኖች በኩንታል መዘነና እኔ የምመክራችሁ አለን። ምን ስንለው በጉብዝና ወራት፣ መቼ? እድሜ ብቻ አይደለም ጉብዝና፣ ስትችሉ ማለት ነው። በምትችሉበት ጊዜ ሁል ቀን ፈጣሪን አስቡዋለን። ሁሉን እኮ እብደት ነው እኮ ነው ያለው መጨረሻ ላይ። አቅም ሲደከም አተላውን ሰጥቼሃለሁ ነው። በጡረታ ጊዜ መረጋጋት ምን ችግር አለው ብላችሁ እግዚአብሔር ይህንን ዋጋ እንኳን አያመዛዝነው? እስቲ አስቡት። አያመዛዝነው? በሽምግልና አሁን እስር ቤት፣ አሁን ችግር፣ አሁን ጦርነት፣ በጦርነት በጾም ጸሎተኛውን ጦርነቱ ምናምን ሲበርድ እግዚአብሔር የሚያው እስቲ ሲበርድ ነው የሚለው። ስንችል በጣም ገበታ ያለ አልበላም አለ ዳንኤል። ገበታው ገበታ እኮ አይደል? አልበላም። የተመዘገበው ለዛ ነው እንጂ ፍርፍርና እንቁላል ጥብስ ብቻ ላይ ማፎከር ብዙም እንትን አይለንም ወገኖች። ኑሮ እያለ ሲቻል አልችልም ማለት እሱ ነው ዋጋው። እኛ እንኳን ለሰው ዋጋ አንሰጥም። ቅድሚያው ለእግዚአብሔር መስጠት፣ ዋናው ለእግዚአብሔር መስጠት፣ የመጀመሪያው በምንችልበት ጊዜ ቡና ጠጥተን ራታችንን በልተን ስንጨርስ እግዚአብሔር አደራን ያጠፋው ጥፋቶች ምናምን ካሉ በቃ ዛሬ ሰርዘው ነገ ደግሞ አደራን ሰይጣን የሌሊቱ እንዳይመጣ ምናምን ራስን መጠበቂያ ምናምን ግጭት እንዳይደርስብኝ በኢየሱስ ስም በመኪና በጠዋት ይቻላል። ችግር ሲመጣ ፈላጊ መሆን፣ ጥንቅቅ ብሎ ቸርች መምጣት፣ ከዛ ጥንቅቅ ብሎ እንትን ይቻላል። ማንም ሰው ያደርገዋል። እነዚህ አባቶች መጽሐፍ ቅዱስ ላይ የምናነባቸው በነገራችን ላይ የተደነቁትና ህይወታቸው የእግዚአብሔር ቃል የሆነው በነገራችን ላይ ህይወታቸው ነው የእግዚአብሔር ቃል የሆነው። በህይወታቸው እኮ ነው የጻፉት። አንዳንዶቹ በደማቸው ነው የጻፉት። አንዳንድ ታላላቅ መስዋዕት ተሰውተው ነው የጻፉት። የተጻፈው ዋናውን ስለሰጡ። ስለዚህ የግል የጸሎት ጊዜ ብቻ ሳይሆን የማይቋረጥ በምን ውስጥ በሚያቋርጥ ሁኔታ ውስጥ ልጆቻችንን እያስተማርን ነው ፐርሰናል ዲቮሽን ታይም ብለን እና አንዳንድ ልጆች ወላጆች ይነግሩናል ሞቅ ያለ የቤተሰብ ነገር ላይ ብድግ ብሎ ጸሎት አለኝ ብሎ ይንበረከካል። እስቲኛው ማለዳ ጸሎትን ከጀመር ቀኑን ሙሉ እኮ ሰይጣኖቹ ተገፈውልን ነው ቤታችንም ያለን እዚህም የምንመጣ። ቀኑን ሙሉ የሆነ ዱካኩን አምጥቶ ቁጭ እኮ ያረግብን ሲያናውዘን አይወልም እኮ ወገኖቼ። መንፈሳዊ ዓለምን ሳንቆጣጠር የምድሩን የዚህኛውን ዓለም እንቆጣጠራለን ብላችሁ እንዳታስቡ። በሆነ ነገር ልንቆጣጠር እንችላለን፣ በሆነው በመናገኘው በሆነ ነገር ግን አይቻልም። ይቺ ዓለም ከቁጥጥር የወጣች ናት። ከቁጥጥር የማትወጣው ለእኔና ለእናንተ ብቻ ነው። ይኸውላችሁ አለቅነትን ይላል፣ ስልጣናትን፣ ኃይላትን ሁሉ በአየር ላይ ያለው አለቃ በፊት ይሰራባችሁ
ነበር። አሁን ግን አይሰራም። በምን? በምህረቱ፣ በታላቅ ምህረቱ፣ በባለጠግነት፣ በምህረቱ ባለጠግነት ጠርቶናል። ስለዚህ አሁን ምን እናደርጋለን? አሮጌውን ሰው አስወግደን በአዲሱ ሰውነት ነው የምንኖረው። ከውስጥ ወደ ውጪ ነው የምንኖረው። ወንድሞቼ እና እህቶቼ ከውስጥ ወደ ውጪ እንደምንኖር ታውቃላችሁ? ውስጣችን የውጪውን ዓለም ይገዛዋል። አትችልም ይለዋል። ገብቶቻል? አንዳንዴ እኮ እጅ ነው የምንይዘው። አትችልም። ለምን አትችልማ? በቃ ለምን? እንዴት ተብሎ ተጽፏል? እዩ፣ ኢየሱስ ክርስቶስ ከሰይጣን ከፊት ለፊት ነው የተገኘው። አትችልም አለው። ስገድ። አልሰግድም። ለምን? ለጌታ ለአምላክ ብቻ ስገድ ተብሎ ጠምዝዞ እኮ ነው የጣለው። ወደቀ። እዛው ነው የቀረው። ያ ፈተና አልተመለሰም። ራስን ወርውር። አልወረውርም። እሺ በጥቅስ ከመጣ በጥቅስ ልምጣ አለው። ብዙ ሰዎች በጥቅስ ነው የተሳሳቱት። መላእክቱን ስላንተ ያዛል ተብሎ ከተጻፈ ለምን ራስን አትፈጠፍጥም አለ። አንዳንድ ጊዜ በጥቅስ ነው ሰይጣን የሚፈጠፍጠን። ብዙ እኮ የስህተት ትምህርቶች ከመጽሐፍ ቅዱስ ነው የወጡት እኮ ወገኖች፣ ከሌላ ቦታ እኮ አይደለም። በጣም ጥሩ አሁን ትልልቅ ሃይማኖት የመሰረቱ ሰዎች እኮ የባይብል ስተዲ አስጠኝ የነበሩ መጋቢ ምናምን እኮ የነበሩ ናቸው። የተመሰረተበት ዓመት ሁሉ ይታወቃል እኮ። በጥቅስ ሲመጣበት አትችልም አለው። በጥቅስም እመጣለሁ አለው። ምን ሲለው ጌታ አምላክህን አትፈታተን ተብሎ ተጽፏል አለው። አንድ የግንባሩን መታው፣ አልተነሳም። እንጀራ አለው። ያው ተግባር አለው፣ ሐሳብ አለው። ረሃብህ ይኸውና አለው። እርግጠኛ ሆኖ ነው ርቦታል። አዎ እርግጠኛ ግን ተጽፏል። ምን ተጽፏል? ሰው ሲኖር የውጭውን ዓለም የረሃቡን ዓለም የሚያስታግሰው አእምሮን የሚያረጋጋው መንፈሱን የሚገዛው ዝም ብሎ መንፈስ መግዛት አይቻልም። አስካሪ ምድር ውስጥ ነው ያለ ነው። ምግቡ አስካሪ ነው። በነገራችን ላይ ምግብ ያሰክራል፣ ጥጋብ ያሰክራል፣ ረሃብም ያሰክራል። እንዳንሰክር የሚያደርገን በእግዚአብሔር መንፈስ በውስጥ ሰውነታችን የውጭውን ዓለም ስንገዛ ነው። ለምንድን ነው? የጠገበም ሰክሯል፣ የተራበም ሰክሯል። ለምን ሰከርክ ስትሉት ረሃብ ነው ያሰከረኝ ይላል። የሚሰርቅ ሰው ለምን ተቸግሬ ነው አይላል። የሚገድል ሰው ለምን ገደል? ጠግቤ ነው አይላችሁም እንጂ ጠግበ ነው። ሌላ ጥጋቦች አሉ። አስካሪ ምድር ውስጥ ነው ያለን። ያንን የምንቆጣጠረው ቅጥር እንደሌለው ከተማ መንፈሱን የማይገዛ ሰው፣ የመንፈስ ቅዱስ ፍሬ ራስን መግዛት መቆጣጠር። ሰው እንዴት ራሱን ይገዛል? አይችልም። ስጋ አይችልም፣ ወድቋል። አንድ ነገር በሉልኝ ካላስቸገርኳችሁ። ስጋ ወድቋል በሉ እስቲ። ወድቋል። ስጋ ወድቋል። መጽሐፍ ቅዱስ ወድቋል ብሎ ደምድሞበታል። ይህንን ውድቀት የምናሸንፍበት በክርስቶስ ኢየሱስ በዳንበት የጸጋ ጉልበት ህይወታችንን ከጸሎት ጋር ስናደርግ ስለ ቃሉ ደግሞ እናያለን። ኢየሱስ በቃል የተሞላ ነበር። ስልኮቻችንን ቻርጅ ካላረግን አይሰሩም። በሚሊዮን ብር ግዙት፣ አይሰሩም። ቻርጅ ማድረግ ነው እኮ የምንደረገው። ጸሎት እኮ ህይወትን ቻርጅ ማድረግ ያኮን ከምን ጋር? ከሰማይ ጋር። ጌታ ኢየሱስ እንደዚህ ያለ ስትጸልዩ የሰማዩን መንግስት አምጡ። እንዴት አድርገን ነው የሰማይ የአሜሪካንን መንግስት ማምጣት አንችልም። አምባሳደሩ ጋር መግባት አንችልም እኮ። አሜሪካን ኤምባሲው በሩ ጋር አይፈቅዱልንም እኮ። ግን እዚህ ቁጭ ብለን የሰማይ መንግስትን እናመጣለን። ይሄን ታምናላችሁ? እከለክላለሁ እንላለን። ማንን? ሰይጣን። እከለክላለሁ፣ አትችልም። የትኛውም ሰራዊት ይሄንን ማለት አይችልም። ኃይለ ባዶ ሆነን ኃይለ ባዶ ስም ኃይለ ሚካኤል፣ ኃይለ ገብርኤልን ሰምታችሁ ታውቃላችሁ? ኃይለ ክርስቶስ እኛ ውስጥ ያለ ያ ኃይል ቻርጅ ካልተደረገ እየሞትን ነው የምንሄደው ነው እኮ የምላችሁ።
ከዛ ቀብዣራ ጴንጤ ነው ምን ነው ይቅርታ ቀብዥርጅር ያለ ይሄንንም yes ያንንም yes ይላል ስን ማራገፊያ ወደብ ነው ምን ነው ታውቃላችሁ ወደብ የእቃ የጠላት ወደብ መጽሐፍ ቅዱስ ሔዋንን አራግፎባታል ይለናል ስላራገፈባ ይሄ አእምሯችሁ የተራገፈበት እንዳይሆን ይለንና ምን እናርጉ ተጠንቀቁ ሰይጣን አእምሮን ከተቆጣጠረ በኋላ ሌላውን ማዘዝ ለሱ ቀላል ለዚህ ነው እንጠብቃለን መጽሐፍ ቅዱስ ለክፉ ቀን ይለናል መቃወም እንድትችሉ አያችሁ ለክፉ ቀን ለመቼ ለክፉ ቀን በሰው ህይወት ውስጥ ይመጣል ያላሰባችሁትን የምታስቡበት ቀን የማታረጉትን የምታረጉበት ቀን ነገር አንገት ይዞ የሚደፍቅበት ቀን ይመጣል ለዛ ቀን እንድትችሉ የእግዚአብሔርን ዕቃ ጦር አንሱ ልበሱት ከጭንቅላት ይጀምርና እግር ጋር ያበቃል መቃወም እንድከት መተነው ለክፉ ቀን ጴንጤ መሆን ብቻውን አያድንም አገልጋይ ሰባኪ መሆን አያድንም ለክፉ ቀን ትጥቅ ማንኛው ሐዋርያ እንትና ነብይ እንትና ፓስተር እንትና ልሆን እችላለሁ አስተማሪ እንትና ልሆን እችላለሁ ነገር ግን የክፉ ቀን መቃወሚያ ጸጋዬ አይደለም የክፉ ቀን መቃወሚያ የእግዚአብሔር ዕቃ ጦር ማንሳት መልበስ ለዛው ማንሳት ብቻ ነው የእምነትን ጋንሻሱ አያችሁ አካል በሙሉ ኤፌሶን 4:10 ጀምራችሁ ስታነቡ አካል በሙሉ በእግዚአብሔር ዕቃ ጦር ጭንቅላት ይጀምራል የራስ ቁር ከራስ ቁር ጥሩር ወገብ ጋር ልብስ ጫማ የሰላም ወንጌል ሰይፍ በአንድ እጅ ሰይፍ በአንድ እጅ ጋሻ በአንድ እጅ እንቆርጣለን በአንድ እጅ እንከላከላለን ምን መከላከል ያስፈልጋል ምናምን ብትሉ እስቲ እውት በጣም በደስታ ምን ሰይፍ አስር የእግዚአብሔርን ቃል አንዳንዱ ደግሞ አውቃለሁ ብሎ የእግዚአብሔርን ቃል ይላል ሞክሩት ያለ እግዚአብሔር ቃል ድል የለም ያለ እምነት ድል የለም ያለ ጸሎት ድል የለም የኢየሱስ ሕይወት የጸሎት ጥብቅ ጸሎት የማይቋረጥ ጸሎት እናና ጥብቅ ጾመኛ ጸሎት ጾም ጸሎት የማይቋረጥ ሰው ክብር ያያል ባይገርማችሁ የቱን ክብር ብዙ ትውልድ የማያው ብታምኑም ባታምኑ ካሌብና ኢያሱ በማያቋርጥ ከእግዚአብሔር ጋር የነበራቸው ህብረት የማያቋርጥ ህብረት ነበረና ገቡ ይላል ትልልቅ የእምነት አባቶች የቀሩበትን ገቡ አሸናፊ ሆነው አይደለም ግን ከእግዚአብሔር ጋር የነበራቸው ጥብቅ ግንኙነት እናምነዋለን መቼ አሁን አሉ ጨረሰን እኮ በምድረ በዳ አሁንም እናምነዋለን እግዚአብሔር ገሎናል እኮ እናምነዋለን አሁን እኮ ኤናቃውያን ናቸው ግን እናምነዋለን ምን እንገባለን ወገኖች ጸሎት ብቻ ሳይሆን ጥብቅ ጸሎት የግል ጸሎት ብቻ ሳይሆን የማያቋርጥ የጸሎት ህይወት የማያቋርጥ በምን በሁሉ ሁኔታ ኢየሱስ ክርስቶስ ጌታ ሰማኔ ቀጠለ ጸሎቱን አይገርማችሁ በመከራው ሰዓት ለነገሩ ደስታና ግርግር ያላቋረጠውን ጸሎት ምቾት ያላቋረጠውን ጸሎት መከራ አቋርጥ ሲመቻች በጣም ከባድ ነው እንዴት ነው የጸሎት ህይወታችን እንዴት ነው የግል የጸሎት ህይወታችን እንዴት ነው የቤተሰብ ጸሎታችን እንዴት ነው ከእግዚአብሔር ጋር ያለ ንብረት የዛሬ 20 ዓመት ትናንት የኖርነው ዛሬ የኖርነው ነው አንዳንዶቻችን እየተጸጸትን ነው አንዳንዶቻችን እግዚአብሔር ይመስገን ግን ውጤት ነው ሁሉ ጊዜ ውጤት ነው ነገ ውጤት ነው ዛሬ የምንኖረው ውጤት ዛሬ የምንኖረውን ደግሞ ነገ እናገኘዋለን ምናልባት 10 ዓመት 20 ዓመት ማንም ከፊታችን ሊያነሳው የማይችለው ገበታ ማንም ወየው እግዚአብሔር ቢባል
አንድ ቀን እንደዚህ አላቸው። ምሳሌ 1 ላይ ወረድ ብላችሁ ወደ 32 ብታነቡ ምን ነው ችላ ብላችሁኝ የለ እንደ ዛሬ በመከራ ቀን ምን ነው ፈለጋችሁኝ? እኔም ችላ እላችኋለሁ። ውጤት ነው። ችላ ስንል ችላ መባል ግድ ነው፣ ዘር ነው። እንጸልይ።